በጎጃም ከማለዳ ጀምሮ ከባድ ውጊያ ተከፍቷል። የፋኖ አርበኞች በከባድ ትንቅንቅ ላይ ሲሆኑ ከተማን ተቆጣጥረዋል። በሌላኛው ቀጠና የምስራቅ ወለጋ የፋኖ አርበኞች የተቀናጀ የመልሶ ማጥቃት ሲያደርጉም የአገዛዙ አካላት በንጹሃን ላይ የሚያደርሱት የበቀል እርምጃ እንደቀጠለ ነው። ቀዳሚ የግንባር መረጃዎቻችን ናቸው። በአዲስ አበባ ጉዳይ እስከ መጨረሻው እንደሚታገል ምክር ቤቱ ገለጸ። አብይ አህመድ ታሪክ ያልጠቀሰ ህዝብን ከህዝብ ለማጋጨት የሚያደርግ አጀንዳ መበተናቸው ሆን ተብሎ የተሰራ ነው ሲል ሚዲያ ምክር ቤቱ በመግለጫው አፋጣኝ ምላሽ ሰጥቷል። በዝርዝር ይደመጣል። በአሁኑ ጦርነት ከተሸነፈን ከባድ አደጋ ይጋረጥብናል ሲሉ ወታደራዊ አዛዡ አስጠነቀቁ። አገዛዙ ከሚዲያ ያልዘለለ ጦረኝነቱን እየሰበቀ ነው። መረጃውን በዝርዝር እናስደምጣችኋለን። በመቶ ሺዎች የሚቆጠሩ ስደተኞች ከደቡብ አፍሪካ ወጡ። ቀሪዎቹ አሁንም ከባድ ስጋት ውስጥ መሆናቸው ተሰምቷል። ከባህር ማዶ በቡልጋሪያ የአየር ክልልን ጥሶ የገባ ድሮን በሮማኒያ ድንበር አቅራቢያ መፈንዳቱ ተዘገበ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በጎጃም ከማለዳ ጀምሮ ከባድ ውጊያ ተከፍቷል። የፋኖ አርበኞች በከባድ ትንቅንቅ ላይ ሲሆኑ የ206ኛ ኮር 34ኛ ክፍለ ጦር ከሌሊቱ 11 ሰዓት ጀምሮ ሉማሜ ከተማን ተቆጣጥሯል። የአገዛዙ ሰራዊት በርካታ ኃይሉን ሬሳ ሆኗል። የፋኖ አባላቱ በርካታ ወታደራዊ ድል ተቀዳጅተዋል ተብሏል። አውደ ውጊያው አሁንም እንደቀጠለ ሲሆን በቀጠናው ያሉ የፋኖ አርበኞች በተጠንቀቅ እንዲሆኑና ህዝቡም ጥንቃቄ እንዲወስድ መልእክት ተላልፏል። በሌላ መረጃ በምስራቅ ወለጋ ቀጠና የፋኖ አርበኞች የተቀናጀ የመልሶ ማጥቃት ሲያደርጉ የአገዛዙ አካላት በንጹሃን ላይ የሚያደርሱት የበቀል እርምጃ እንደቀጠለ ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳና አካባቢው ከባድ ውጊያ መደረጉን የሚጠቁሙ መረጃዎች የወጡ ሲሆን በአካባቢው የሚንቀሳቀሱት የአማራ ፋኖ በወለጋ ንሻ እዝ ኃይሎች ራሳቸውን ለመከላከልና ማጥቃት የከፈቱት የአገዛዙ ልዩ የኮማንዶ ክፍሎች እንዲሁም የአካባቢው ታጣቂዎችን ለመመከት ባደረጉት ውጊያ ከፍተኛ የሚባል ድል መቀዳጀታቸው ተገልጿል። እንደ መረጃዎች ገለጻ መነሻቸውን ከጊዳ አያና ወረዳና ከጉተን ከተማ ያደረጉ የአገዛዙ የጸጥታ አካላት በወረዳው መንደር 4 ወይም ፊንጢበቆ ከተማና በአንድ ዲቾ አካባቢ ላይ ጥቃት ለማድረስ ሲንቀሳቀሱ በፋኖ ኃይሎች በኩል በተደረገ የመልሶ ማጥቃት እርምጃ ተገደው ተመልሰዋል። በተደረገው አውደ ውጊያም የጠላትን ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ ወደ ኋላ ማፈግፈጉ ተመላክቷል። በቀጠናው የሚካሄደው ወታደራዊ እንቅስቃሴን ተከትሎ የአገዛዙ የጸጥታ አካላትና አጋር ኃይሎች በፋኖ ኃይሎች በኩል የደረሰባቸውን ሽንፈትና ኪሳራ ለመሸፈን በተለመደው መንገድ በንጹሃን ወይም ሲቪሊያኖች ላይ የካሳ እርምጃ ሊወስዱ እንደሚችሉ ስጋቶች እየጨመሩ ይገኛሉ። በቀደሙት ተመሳሳይ አጋጣሚዎች እንደታየው የአገዛዙ ኃይሎች በወታደራዊ ጥቃት ወቅት ኪሳራ ሲያስተናግዱ በንጹሃን ላይ የበቀል ጥቃትን አድርገዋል። ወታደራዊ አቅም ማጣታቸውን ለመሸፈን በአካባቢው በሚኖሩ ንጹሃን የአማራ ተወላጆችና አርሶ አደሮች ላይ የጅምላ ጭፍጨፋ ማካሄድ፣ ወጣቶችን፣ የሀገር ሽማግሌዎችንና የአካባቢው ነዋሪዎችን ለፋኖ መረጃ ትሰጣላችሁ ወይም ትደግፋላችሁ በሚል ሰበብ በግፍ ማሰርና ማሳደድ፣ የነዋሪዎችን የመኖሪያ ቤቶች ማቃጠል፣ የእንስሳት ዘረፋና የሰብል ውድመት በማድረስ ማህበረሰቡን ለከፋ ኢኮኖሚያዊና ማህበራዊ ውድቀት መዳረግን እንደ ማሸነፊያ መንገድ እየተጠቀሙት ይገኛሉ። በአንዶዴ ዲቾና በአካባቢው መንደሮች የተከፈተው ጥቃት በቁጥጥር ስር ቢውልም የአገዛዙ አመራሮች ተጨማሪ ኃይል በመላክ ውጊያው በሌላ ዙር ሊቀጥል እንደሚችልና ይህም የንጹሃንን ህይወት የበለጠ አደጋ ውስጥ እንደሚጥለው ነዋሪዎች ስጋታቸውን ገልጸዋል። በአሁኑ ወቅት በጊዳ አያና ወረዳና በአንገርጉትን ዙሪያ የሚገኙ የሰብአዊ መብት ተሟጋቾችና የአካባቢው ነዋሪዎች አገዛዙ በንጹሃን ዜጎች ላይ ሊያደርስ የሚችለውን የበቀል እርምጃና የሰብአዊ መብት ጥሰት ዓለም አቀፍ ማህበረሰቡና የሚመለከታቸው አካላት ትኩረት እንዲሰጡት ጥሪ ቀርቧል። የአውደ ግንባር ድል የራቀው አገዛዙ በሁሉም ቀጠና ንጹሃንን የበቀል እርምጃ እየወሰደባቸው ይገኛል። የአዲስ አበባ ሚዲያ ምክር ቤት አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ወይም ኦቢኤን ጋር ባደረጉት ቃለ ምልልስ የዘበራረቁትን መልእክት በመቃወም የአገዛዙን አካሄድ በጽኑ የሚኮንንና በሐሰተኛ ትርክቶች ላይ የተመሰረተ ነው ያለውን ፖለቲካዊ አቋም የሚያጋልጥ መግለጫ ወጣ። ምክር ቤቱ ነሐሴ 2 ቀን 2018 ዓ.ም ባወጣው በዚህ መግለጫ ጠቅላይ ሚኒስትሩ የኦሮሞ የመሬት ጥያቄ መልስ አላገኘም በማለት የተናገሩትን አባባል ያወገዘ ሲሆን ይህ ንግግር አገሪቱን ወደ አደገኛ የእርስ በርስ ግጭትና ውድመት የሚያመራ ነው ሲል ከሶታል። ጠቅላይ ሚኒስትሩ መልስ አላገኘም ያሉት የመሬት ጥያቄ በግልጽ ባይቀመጥም አዲስ አበባ፣ ድሬዳዋን፣ ሞያሌን እንዲሁም አማራ፣ አፋር፣ ሶማሌ፣ ጉራጌ፣ ሲዳማ፣ ጌዲዮና ቤኒሻንጉል ጉሙዝ ክልሎችን የሚመለከት በመሆኑ የሀገር አንድነትና የህዝቦችን አብሮ መኖር አደጋ ላይ ይጥላል ተብሏል። ጠቅላይ ሚኒስትሩ የኢትዮጵያን ድንበር ተሻግረው በኤርትራ የሚገኘውን ባሬንቱ ከተማና የታሪክ አደረጃጀቶችን ከጽንፈኛ ብሔርተኞች ከፈጠራ ትርክት ጋር በማያያዝ ማቅረባቸው ኃላፊነት የጎደለው ድርጊት ተብሎ ተፈርጇል። ኦሮሞ በሀገረ መንግስት ግንባታ
ግንባታ የአንበሳውን ድርሻ ተጫውቷል ከሚለው ንግግራቸው ጎን ለጎን ላለፉት 100 ዓመታት በባርነት ሲማቀቅ ነበር ማለታቸው አደገኛና እርስ በርሱ የሚጋጭ ለጄኖሳይድ ቅስቀሳ ሽፋን የሚሰጥ አቋም እንደሆነ መግለጫው ያመለክታል። ህዝቡ ደግሞ ወደ ባርነት አይመለስም የሚለው ንግግር ስልጣናቸው አደጋ ላይ ቢወድቅ ሀገርን ወደ መፈራረስ የሚያደርስ እርምጃ ለመውሰድ ዝግጁ መሆናቸውን በቅንያዊ መንገድ ያጋለጡበት ነው ሲል ምክር ቤቱ ገልጿል። አገዛዙ ከህወሓት ጋር በጦር ሜዳ ቢፋለምም በአስተሳሰብ ደረጃ አሁንም ቢሆን በህወሓት ከፋፍለህ ግዛ ፖለቲካና የሐሰት ትርክት ምርኮኛ ሆኖ ቀጥሏል ብሏል። የአዲስ አበባ ሚዲያ ምክር ቤት ያልተመለሱ የኦሮሞ የመሬት ጥያቄዎች የሚባሉት አደገኛና መርዘኛ ትርክቶች መሰረት የሌላቸው መሆናቸውን በመግለጽ የኢትዮጵያ ህዝብ የሚያስፈልገው ከብሔር ፖለቲካና ከሐሰተኛ ትርክቶች ነጻ የሆነ አስተዳደር እንደሆነ አሳስበዋል። ምክር ቤቱ በጥብቅ ኩነኔው ላይ ስንተባበር እንጠነክራለን፣ እናሸንፋለን በሚል መሪ ቃል የሐሰት ትርክቶችንና ሀገር አፍራሽ አካሄዶችን በጽናት እንደሚታገል ባወጣው መግለጫ አረጋግጧል። በአሁኑ ጦርነት ከተሸነፈን አንድም የትግራይ ልሂቅ በህይወት አይተርፈም ሲሉ አዲሱ የአርሚ 22 አዛዥ ገለጹ። ብልጽግና በበኩሉ ከሚዲያ የማይዘል ጦረኝነቱን እያስተጋባ ነው። አሁን የሚገጥመንን የህልውና ጦርነት በአሸናፊነት ካላጠናቀቅ ነው አንድም የትግራይ ልሂቅ በህይወት አይተርፍም፣ ይልቁንስ መቀጣጫ ሆኖ መራር ዋጋ ይከፍላል ሲሉ አዲሱ የአርሚ 22 አዛዥ ኮሎኔል ገብረ እግዚአብሔር ገብረ ሰላማ ገለጹ። የኮሎኔሉ ንግግር ያስጨነቃቸው የ4 ኪሎ የጀኔራል ባለኮከቦች ደግሞ የሚዲያውን ፕሮፓጋንዳ አጨናንቀውታል። የእናትና ልጅ የቃላት ውርዋሮ ህዝቡንና የቀጠናውን ማህበረሰብ ያስጨነቀ ጉዳይ ሆኗል። ቀደም ሲል የአርሚ 22 አዛዥ የነበሩትና አሁን የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ሆነው የተመደቡት አወዛጋቢው ኮሎኔል ገብረ ስላሴ በላይን ተከትለው አርሚ 22ን እንዲያዙ የተመደቡት ኮሎኔል ገብረ እግዚአብሔር ገብረ ሰላማ ይህንን ያሉት ሰሞኑን ሲካሄድ የሰነበተው ህዝባዊ ኮንፈረንስ በመቀለ ከተማ የማገባደጃ ፕሮግራሙን ሲያሳልጥ ባደረጉት ንግግር ላይ ነው። አሁን ያለው ሁኔታ ከንጉሠ ነገሥት አጼ ዮሐንስ የመጨረሻ የስልጣን ዓመታት ጋር እንደሚነጻጸር የጠቀሱት ኮሎኔል ገብረ እግዚአብሔር አሁን የሚገጥመንን ፈተና በድል ካልተወጣ ነው የአጼ ዮሐንስ ሞት ተከትሎ ከ1983 ዓ.ም ድረስ ለ100 ዓመታት ገደማ በትግራይ ላይ ያጋጠመ ውርደትና መከራ ይገጥመናል የሚል አወዛጋቢ አስተያየት ሲሰጡ ተደምጠዋል። ሌሎች የትግራይ ፖለቲካ ሚሊተሪ አመራሮች ሰሞኑን እንደሚያደርጉት ሁሉ ኮሎኔል ገብረ እግዚአብሔርም ከህወሓት የተለየ የፖለቲካ አሰላለፍ መርጠው በአዲስ አበባ የሚገኙ የቀድሞ ጓዶቻቸውን በነገር ጎሸም ሲያደርጉ የተደመጡ ሲሆን በዚሁ ንግግራቸው የእኛዎቹ ባንዳዎች ዲያቆን ዳንኤል ክብረትን በብዙ እጥፍ በልጠውታል ሲሉ ተሳልቀዋል። ብልጽግና የሰራዊታቸውን አቋምና እንቅስቃሴ የሚመለከት ስታቲስቲካዊ መረጃ የሚያገኘው ከእነዚህ ወደ ብልጽግና ሸሽተዋል ካላቸው የቀድሞ ጓዶቻቸው እንደሆነ የገለጹት ኮሎኔሉ እንደዛም ሆኖ ግን እድሉ የሰራዊታችንና የመሪ ድርጅታችን እንደሚሆን ቅንጣት አልጠራጠርም ካሉ በኋላ አሁን የገጠማቸውን ፈተና በተመለከተ ግን ወደ ኃላፊነት የተመለሰው መንግስታቸው ይህን የማስተባበር ተግባሩን በብቃት እንደሚወጣ እምነታቸው መሆኑን ገልጸዋል። ኮሎኔል ገብረ እግዚአብሔር ይህንን ይበሉ እንጂ ቁጥሩ ቀላል የማይባል በአገር ውስጥና በውጭ የሚገኝ የትግራይ ልሂቅ ከጦርነት ይልቅ የሰላም አማራጭ እንደሚሻል እየገለጸ ሲሆን በሺ የሚቆጠሩ የትግራይ ወጣቶችን በክልሉ ተግባራዊ እየተደረገ ያለውን አስገዳጅ አፈሳ በመቃወም በየቀኑ ወደ መሀል ሀገርና ወደ ስደት በማምራት ላይ እንደሚገኙ በገለልተኛ ተቋማትም ጭምር የሚወጡ ሪፖርቶች ያጋልጣሉ። በሌላ በኩል የተግባር ትንኮሳን የሚፈራው የአብይ አህመድ አገዛዝ በሚዲያ ዛቻዎችን ቀጥሏል። የጦር መሪዎቹ የሀገር ዳር ድንበር ያስከበሩ ያክል በየሚዲያው የሚደፍረን የለም የሚሉት ፉከራና ድንፈታ ፍራቻን መሸፈኛ ልብሳቸው መሆኑ ተገልጿል። ከጠቅላይ ሚኒስትሩ ጀምሮ አፈቀላጤ የሆኑት ኦህዴድ ብልጽግና ጀነራሎች የግንባር ድል ርቋቸው እንደቀጠሉ ናቸው። ከሰሞኑ እንደና አምባሳደር ሱሊማን ደደፎና ጀነራል ባጫ ደበሌ ያሉት የቀድሞ የህወሓት ምርኮኛ ተግባር የለሽ ድንፋታ ሲያሰሙ ባጫ ኤርትራ የምትባል ሀገር አትኖርም ማለታቸው ይታወሳል። ከ178 ሺህ በላይ አፍሪካውያን ስደተኞች ሀገሪቱን ለቀው እንዲወጡ ተደረገ። በደቡብ አፍሪካ እየተጠናከረ የመጣው የህጋዊ ሰነድ አልባ ስደተኞች ቁጥጥርና ከጊዜ ወደ ጊዜ እየጨመረ ያለው የጸረ ስደተኞች ተቃውሞ በአጭር ጊዜ ውስጥ በመቶ ሺዎች የሚቆጠሩ ሰዎችን ሀገሪቱን ለቀው እንዲወጡ አስገድዷል። አሶሺየትድ ፕሬስ ኤፒ ያገኛቸውን የመንግስትና የአካባቢውን ባለስልጣናት ሰነዶች ጠቅሶ እንደዘገበው ባለፉት ጥቂት ወራት ውስጥ ብቻ ከ178 ሺህ በላይ አፍሪካውያን ስደተኞች ደቡብ አፍሪካን ለቀው ወደ ትውልድ ሀገራቸው ተመልሰዋል። ይህ ክስተት ከቅርብ ዓመታት ወዲህ በአህጉሪቱ ከተመዘገቡ ትላልቅ የጅምላ ፍልሰት እንቅስቃሴዎች አንዱ ተደርጎ የተወሰደ ሲሆን ቁጥሮቹ የተገኙት ስደተኞቹ በተቀበሏቸው የሀገራቸው ባለስልጣናት በኩል ከተረጋገጡ መረጃዎች መሆኑን ዘገባው ጠቅሷል። ከግንቦት መጨረሻ ጀምሮ ከ115 ሺህ በላይ ዚምባብዌያውያን ወደ ሀገራቸው ተመልሰዋል። ከ56 በላይ የማላዊ ዜጎች ደቡብ አፍሪካን ለቀው ወጥተዋል። ናይጄሪያ፣ ጋና፣ ሞዛምቢክ እና ሌሴቶ እያንዳንዳቸው ከ1 ሺህ በላይ ዜጎቻቸው በደቡብ አፍሪካ መመለሳቸውን አረጋግጠዋል። የደቡብ አፍሪካ ባለስልጣናት ከሚያዝያ ወር ጀምሮ ወደ 19 ሺህ የሚጠጉ ህጋ
ህጋዊ ሰነድ የሌላቸው ሰዎች በይፋ ከሀገር ማባረራቸውን አስታውቀዋል። ተቀባይ ያጡና ልክ እንደ ኢትዮጵያ ሀገራቸው በመሪዎች ጦር አመንጭነት የጦር ቀጠና የሆነባቸው ዜጎች በዛው ከገዳይ ቡድን ጋር ድብብቆሽ ውስጥ ቀርተዋል። አሁንም ስጋታቸው አይሏል። የደቡብ አፍሪካ መንግስት በህገወጥ መንገድ የሚኖሩ ስደተኞች ላይ ያደረገውን ወረራና ቁጥጥር በማጠናከሩም በርካቶች የማባረር እርምጃ እንዳይወሰድባቸው በመስጋት በገዛ ፍቃዳቸው መውጣትን መርጠዋል። በአገሪቱ በተለያዩ አካባቢዎች የሚካሄዱ ህዝባዊ የጸረ ፍልሰት ተቃውሞችና የኃይል እርምጃዎች የስደተኞችን ደህንነት አደጋ ላይ ጥለውታል። ከፍተኛ የስራ አጥነትና የኑሮ ውድነት በአካባቢው ነዋሪዎችና በውጭ ሀገር ዜጎች መካከል ያለውን አለመግባባት እንዲባባስ አድርጎታል። ወደ አገራቸው የሚመለሱ ስደተኞች ቁጥር በአጭር ጊዜ ውስጥ መጨመሩ እንደ ዚምባብዌና ማላዊ ያሉ አገራት ተጨማሪ ኢኮኖሚያዊ ጫና ፈጥሯል። በርካታ ተመላሾች በድንበር አካባቢ በሚገኙ ጊዜያዊ ማረፊያዎች ውስጥ የመጠለያ የምግብና የሕክምና እርዳታ የሚፈልጉ ሲሆን አገሪቱ ተመላሾችን የመልሶ ማቋቋም ፈታኝ ሁኔታ ገጥሟቸዋል። በቡልጋሪያ የአየር ክልል ጥሶ የገባ ድሮን በሮማኒያ ድንበር አቅራቢያ ፈነዳ። በምስራቅ አውሮፓ የምትገኘው የኔቶ እንዲሁም የአውሮፓ ህብረት አባል የሆነችው ቡልጋሪያ የአየር ክልሏን ጥሶ የገባ ያልታወቀ ድሮን ከሮማኒያ ድንበር አቅራቢያ መፈንዳቱ ተገለጸ። ክስተቱ የተፈጠረው ስትራቴጂካዊ በሆነ የኃይል መሰረተ ልማት አቅራቢያ ላይ ነው። የቡልጋሪያው ፕሬዝዳንት ሩመን ራዴቭ በሶፊያ በተካሄደው የመንግስታት የጸጥታ ምክር ቤት አስቸኳይ ስብሰባ በኋላ በሰጡት መግለጫ ድሮኑ ፈንድቶ የወደቀው ከሮማኒያ ድንበር በ100 ሜትር ርቀት ላይ በሚገኝ የቡልጋሪያ ግዛት ውስጥ ነው። ቱርክና ዩክሬንን የሚያገናኘው የትራንስ ባልካን የጋዝ ቧንቧ መስመር ከሚገኝበት የጋዝ መጭመቂያ ጣቢያ 1 ኪሎ ሜትር ርቀት ላይ ነው። በፍንዳታው ምክንያት እስካሁን በሰው ህይወት ላይ የደረሰ ጉዳትም ሆነ በንብረት ላይ የደረሰ ውድመት አለመኖሩ ተረጋግጧል። የቡልጋሪያ የድንበር ጠባቂ ፖሊስና የመከላከያ ሚኒስቴር ባለሙያዎች የድሮኑን አመጣጥና ባለቤትነት ለማወቅ የፎረንሲክና የቴክኒክ ምርመራ ጀምረዋል። ፕሬዝዳንት ራዳቭ እንደገለጹት በአገሪቱ በድንበር አካባቢ የምታደርገውን የክትትል ስራ የምታጠናክር ሲሆን ከቱርክ ድንበር ጀምሮ እስከ ሮማኒያ ባለው መስመር ላይ የጸረ ድሮን መመርመሪያና መከላከያ መሳሪያዎችን የያዙም የድንበር ፖሊስ ኃይሎች ደግሞ እንዲሰማሩ ተደርጓል። በሩሲያና ዩክሬን ጦርነት ከተቀሰቀሰ ወዲህ በጥቁር ባህር አቅራቢያ ባሉ የአውሮፓ ህብረትና የኔቶ አባል ሀገራት እንደ ቡልጋሪያ፣ ሮማኒያና ፖላንድ የአየር ክልል ውስጥ የድሮኖችና ሚሳይሎች ስብርባሪ መውደቅ የተለመደ ስጋት እየሆነ መጥቷል። በተለይም በጥቁር ባህርና በዳኑብ ወንዝ አቅራቢያ የሚገኙ የዩክሬን የወደብና የኃይል መሰረተ ልማቶች ላይ በሚሰነዘሩ ጥቃቶች ምክንያት የባዝራና ተሳቢ ድሮኖች አቅጣጫቸውን ሳቱ ወደ ጎረቤት ሀገራት አየር ክልል የመግባት አጋጣሚዎች እየጨመሩ ይገኛሉ። ይህ አዲስ ክስተት የኔቶ የምስራቅ ክንፍ ሀገራት የአየር መከላከያ ስርዓታቸውን የበለጠ እንዲያጠናክሩና የድንበር ደህንነታቸውን በከፍተኛ ሁኔታ እንዲከታተሉ አዲስ ግፊትን ፈጥሯል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።